ጉበታችን ራሱን በራሱ መጠገን የሚችል ብቸኛው የሰውነታችን ክፍል እንደሆነ ያውቃሉ? መርዛማ ነገሮችን ከሰውነታችን ለማጣራት ቀንና ሌሊት የሚሰራ የሰውነታችን ጀግና ነው። ነገር ግን አስፈሪው ነገር ይህ ነው። የጉበት በሽታ ብዙ ጊዜ ደረጃው ከፍ እስኪል ድረስ ምንም አይነት ምልክት ላያሳይ ይችላል። ብዙ ሰዎች የጉበት ችግር የሚያጋጥመው አልኮል የሚያበዙ ሰዎች ላይ ብቻ ነው ብለው ያስባሉ። ይህ ግን ስህተት ነው። ዛሬ ጉበታችን እየተጎዳ መሆኑን የሚጠቁሙ 7 አስገራሚ ቀደምት ምልክቶችን ይዤላችሁ መጥቻለሁ። አንዳንዶቹ ምልክቶች ለምሳሌ የቀኝ ትከሻ ህመም ወይም የታይሮይድ እንቅርት ማለት ነው ችግር ከጉበት ጋር ይገናኛሉ ብላችሁ ጨርሶ የማታስቧቸው ሊሆኑ ይችላሉ። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ጤናችሁን ለመጠበቅ ምን ማየት ወይም ማስተዋል እንዳለባችሁ በደንብ ትረዳላችሁ። አብራችሁን ቆዩ። አንደኛ፣ በመጀመሪያው ምልክት እንጀምር። የቀኝ ትከሻ ህመም። ይህ እንግዳ ሊመስል ይችላል አይደል? ጉበታችን ያለው በሆዳችን ውስጥ ሆኖ ሳለ ለምን ትከሻችን ያመናል? ጉበታችን የሚገኘው በስተቀኝ በኩል ከጎድን አጥንታችን በታች ነው። ጉበት ሲቆጣ ወይም ሲያብጥ ፍሬኔክስ ነርቭ የሚባለው ነርቭ ይጫነዋል። ይህ ነርቭ ደግሞ ወደ አንገታችንና ትከሻችን የሚሄድ ነው። ስለዚህ አንጎላችን ይህንን የጉበት ግፊት የሚረዳው እንደ የቀኝ ትከሻ ህመም አድርጎ ነው። ምንም ጉዳት ሳይደርስባችሁ የቀኝ ትከሻ ህመም ካለባችሁ ጉበታችሁን መመርመር ተገቢ ነው። ሁለተኛው ምልክት የሰውነት ማሳከክ ነው። ይህ እንደ ተራ የነፍሳት ንከሻ አይደለም። ብዙ ጊዜ በእጅ መዳፍ ወይም በእግር መረገጫ ላይ የሚከሰትና ማታ ማታ የሚብስ ማሳከክ ነው። ይህ የሚሆነው ጉበታችን ባይል ወይም የጉበት ፈሳሽን ሐሞትን ማለት ነው በአግባቡ ማጣራት ሲያቅተው ነው። የፈሳሽ ወደ ደም ውስጥ ተመልሶ በቆዳችን ውስጥ ሲጠራቀም ከባድ ማሳከክ ይፈጠራል። ችግሩ ውስጣዊ ስለሆነ ቅባቶችን ወይም መድኃኒቶችን መቀባት መፍትሄ ላይሆን ይችላል። ሶስተኛው አስገራሚ ምልክት የታይሮይድ ችግር ነው። እንቅርት፣ አንገት የፊተኛው ቦታ ላይ ማበጥ። ጉበት የታይሮይድ ሆርሞኖችን T4 በመባል የሚታወቀውን ወደ ጠቃሚው አይነት T3 በመቀየር ረገድ ትልቅ ሚና ይጫወታል። ጉበታችን ሲደክም ወይም ስብ ሲጠራቀምበት ይህን የመቀየር ስራ በአግባቡ መስራት አይችልም። በዚህም ምክንያት የታይሮይድ እጢ ጤነኛ ቢሆንም እንኳን እንደ ክብደት መጨመር፣ የፀጉር መርገፍና ብርድ ማለት የመሳሰሉ የታይሮይድ በሽታ ምልክቶች ይታያሉ። ይህ በታይሮይድ ችግር የተሸፈነ የጉበት ችግር ነው። አራተኛው ምልክት የኃይል ማጣት ወይም ስር የሰደደ ድካም ነው። ይህ ከረዥም ቀን ውሎ በኋላ የሚሰማን ድካም አይደለም። ጠዋት ከእንቅልፍ ሲነሱ ድካም መሰማት እና ቀኑን ሙሉ መዛል ነው። ጉበት ግሉኮስን ወደ ግላይኮጅን መልክ ያከማቻል። ይህም የሰውነታችን ተጠባባቂ ኃይል ነው። ጉበት ሲጎዳ ይህን ኃይል ማከማቸት ሆነ መልቀቅ አይችልም። ይህ ኃይል ለሰውነታችን በጣም ጠቃሚ ኃይል ነው። በማንበላበት ጊዜ ወይም በምንጾምበት ጊዜ ይህን ኃይል እየተጠቀመ ሰውነታችን እንዳይጎዳ ይጠቅመናል። ስለዚህ ኃይል ያንሰናል ይህንን ስናጣ ማለት ነው። በተጨማሪ መርዛማ ነገሮችን በሰውነት ውስጥ ሲጠራቀም ሰውነታችን እነሱን ለማስወገድ ስለሚታገል ጉበታችን ይደክማል። አምስተኛው ምልክት ቀይ ነጠብጣቦች ወይም የሸረሪት ድር የሚመስሉ የደም ስሮች ናቸው። ደረታችሁን፣ አንገታችሁን ወይም ክንዶቻችሁን ተመልከቱ። የሸረሪት እግር የሚመስሉ ቅርንጫፎች ያሏቸው ትናንሽ ቀይ ነጠብጣቦች ይታያችኋል። ይህ የጉበት ችግር መኖር ዋነኛ ምልክት ነው። ጉበት ኢስትሮጅን የተባለውን ሆርሞን ያጣራል። ጉበት ሲጎዳ ግን የኢስትሮጅን መጠን በደም ውስጥ ይጨምራል። ይህም የደም ስሮች እንዲሰፉና እነዚህ ቀይ ምልክቶች በቆዳ ላይ እንዲወጡ ያደርጋል። ስድስተኛው ምልክት ከመጸዳጃ ቤት ልማዳችን ጋር ይገናኛል። የሽንት ቀለም መቀየርና ጠንካራ ጠረን። በቂ ውሃ እየጠጣን ነገር ግን ሽንታችን አሁንም ጠቆር ያለ ቢጫ ወይም ቡናማ ከሆነ ልብ ማለት ያስፈልጋል። ይህ የሚሆነው ቢሊሩቢን የተባለው ንጥረ ነገር በብዛት ሲገኝ ነው። ጤነኛ ጉበት ይህንን ንጥረ ነገር ያስወግደዋል። የተጎዳ ጉበት ግን ወደ ሽንት እንዲያልፍ ስለሚፈቅድለት በደንብ ስለማያጣራው ማለት ነው የሽንታችን ቀለምና ጠረን ይቀይረዋል። የመጨረሻ 7ኛው የቫይታሚን ዲ እጥረት ተጨማሪ የቫይታሚን ዲ
እንክብሎችን ብንወስድም ወይም ፀሐይ ብንሞቅም የቫይታሚን መጠናችን ዝቅተኛ ሊሆን ይችላል። ለምን? ምክንያቱም ቫይታሚን ዲ በሰውነታችን ጥቅም ላይ ለማዋል በጉበት በኩል መነቃቃት ወይም አክቲቬት መደረግ አለበት። ጉበታችን በስብ ከተሸፈነ ወይም ከተጎዳ ቫይታሚን ማዘጋጀት አይችልም። ይህም ለአጥንት ህመም፣ ለበሽታ መከላከል አቅም መቀነስ እና ለድብርት ይዳርጋል። ይህ የቫይታሚን ችግር ብቻ ሳይሆን የጉበት ችግርም ነው። ታዲያ እነዚህን ምልክቶች ካያችሁ ምን ማድረግ አለባችሁ? ጥሩ ዜና፣ ጉበት ቶሎ የማገገም አቅም አለው። በመጀመሪያ ስኳር እና አልኮል መቀነስ፣ እንደ ብሮኮሊ እና ጎመን ያሉ አትክልቶችን መመገብ፣ እንዲሁም አልፎ አልፎ መጾም ጉበታችን እንዲያርፍ ያደርገዋል። እባካችሁ ልብ በሉ፣ ይህ ቪዲዮ ለትምህርታዊ ዓላማ የተዘጋጀ ነው፣ የሐኪም ትዕዛዝን አይተካም። ስለዚህ እነዚህ ምልክቶች ከታዩባችሁ ወደ ጤና ተቋም በመሄድ ሐኪም ማማከር አለባችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለተጨማሪ የጤና መረጃ ሰብስክራይብ በማድረግ ያበረታቱን። ለቤተሰብና ለጓደኞቻችሁ አጋሩ፣ ህይወት ሊያድን ይችላልና። ስለተከታተላችሁኝ አመሰግናለሁ። ጤና ይስጥልኝ። መልካም ጊዜ